ሰላም እንደምን አላችሁ ዩቲዩብ ተከታታዮች። ዛሬ ኢንትሮዳክሽን ቱ ሳይኮሎጂ በ3 ክሬዲት የሚሰጥ ነው። ቻፕተር 3 ፓርት 2 ነው ማቀርብላችሁ። ቻፕተር 3 ፓርት 1ን በባለፈው ቢሄቪየራል ለርኒንግ ላይ ክላሲካል ለርኒንግ የሚለውን አቅርቤላችኋለሁ። ዛሬ ከዛ የሚቀጥል ነው ማለት ነው። ሌላው ቴሌግራም ላይ ኖቶችን፣ ሌላ ጥያቄዎችን፣ የተለያዩ ወርክሽቶችን የምትፈልጉ ከሆነ ጌታቸው 700 የሚለውን ጆይን ብታደርጉት ተጠቃሚ ትሆናላችሁ። ከዛ በተጨማሪ አትርሱ ሰብስክራይብ ማድረግን፣ ሰፖርት ያደርገኛል። እንቀጥል የዛሬውን ኦፐረንት ኦር ኢንስትሩሜንታል ኮንዲሽኒንግ። ቢሄቪየራል ለርኒንግ ሁለት ነው ያለው። ቢሄቪየራል ለርኒንግ ቲዮሪ አንደኛው ክላሲካል ኮንዲሽኒንግ ነው which needs involuntary response። ልክ በባለፈው ያየነው ውሻው ለደውሉ ሳልቤት እንዲያደርግ በፊት ሳልቤት ለማያደርግለት ነገር ደውሉን ሲሰማ ሳልቤት አድርጓል። ይሄኛው ደግሞ ቮለንተር ነው። ቮለንተር ፈልጎ ነው ለርነሩ ያን ስራ የሚሰራው ማለት ነው። ስለዚህ ኦፐረንት ኮንዲሽኒንግ is a learning in which voluntary response is strengthened or weakened. Voluntary response is strengthened or weakened depending on its favorable or unfavorable consequence. ይሄ የቮለንተሪ ሪስፖንስ ኦፐረንት ኮንዲሽኒንግ ቮለንተሪ ሪስፖንስ ስትሬንግዝን ወይም ዊክንድ ይሆናል። የሆነ ነገር እናደርጋለን የተሻለ ፋቮሬብል የሆነ ኮንሲኩዌንስ የምናገኝ ከሆነ ኢት ስትሬንግዝን ለርኒንግ ወይም በፊት ስናደርግ የነበረውን እናደርጋለን ማለት ነው። ስናነብ ወይም የተሻለ ስናነብ ኤ ግሬድ የምናገኝ ከሆነ ኤ ግሬድ ፋቮሬብል የሆነ ኮንሲኩዌንስ ነው። ስለዚህ እንደግማለን። ስለዚህ በተቃራኒው ደግሞ ለኛም ማያስፈልግ ነገር ከሆነ ያ ሪስፖንሱ ዊክንድ ይሆናል ማለት ነው። ዊክንድ ይሆናል ማለት ነው። when we see the operant conditioning an emphasis on the environmental consequence learning conduct የሚሆነው it depends on the environment consequence or the consequences of the environment. So this is the heart of operant conditioning or it is also called as an instrumental conditioning. ስለዚህ ኤንቫይሮንመንት የሆነ ነገር ስናደርግ መልሱ it is the heart of the operant conditioning. ስለዚህ it depends on the environment. In operant conditioning the organism response operates or produces effect on the environment. In operant conditioning the organism's response operates or produces effect on the environment. በኢንቫይሮንመንት ላይ ኢፌክት ያመጣል ኦርጋኒዝሙ የሚያደርገው አክሽን ማለት ነው። the effect ደግሞ የኢንቫይሮንመንቱ ኢፌክት in turn influences whether the response will occur again. ይሄ የኢንቫይሮንመንቱ ኢፌክት ደግሞ በፊት የምናደርገውን ነገር እንድናደርግ ወይም እንዳናደርግ ፎርስድ ያደርገናል ማለት ነው። ወይም በእኛ ሪስፖንስ ላይም ኢፌክት አለው ማለት ነው። ኢፌክት አለው ማለት ነው። ሌላው ኦፐረንት ኮንዲሽኒንግ አፕላይስ ቮለንተሪ ሪስፖንስ አሁን ያልነው ነው። ቮለንተሪሊ which an organism performs deliberately to produce a desirable outcome. desirable outcome ለማግኘት deliberately ኢንቫይሮንመንቱን ምን ያደርጋል? ይነካካል ማለት ነው። ስለዚህ ዓላማው ምንድነው? to get desirable outcome or favorable outcome። ስለዚህ deliberately ኦርጋኒዝሙ ጥሩ ነገር ለማግኘት የሚያደርገው ነው ማለት ነው። ያነባል ጥሩ ግሬድ ለማግኘት። the term operant emphasizes this point. the organism operates on its environment to produce desirable result. ኦርጋኒዝሙ ኦፕሬት ያደርጋል ኢንቫይሮንመንቱን። ወይም አንድ ተማሪ ያነባል ምን ለማግኘት? ዲዝሬብል ሪስፖንስ ለማግኘት፣ ኤ ግሬድ ለማግኘት፣ ኤ ግሬድ ለማግኘት። ቤፍ ስኪነር ነው ፕሮፖናንቱ and mainly በኢንቫይሮንመንቱ ላይ ለርኒንግ በኤክስተርናል ኢንቫይሮንመንቱ ዲፔንድ መሆን አለበት ነው የሚለው። ኤክስተርናል ኮዝ ኖት ኢንተርናል ኮዝ ላይ ፎከስ አያደርግም ማለት ነው። to explain behavior Skinner, B.F. Skinner, the proponent, he said we should look outside the individual, not inside.
ስለዚህ የእሱን ስራዎቹን እናያለን ማለት ነው። ስኪነር አናላይዝ a response can lead to 3 types of consequence። 3 ኮንሲኩዌንሶች አሉ የኢንቫይሮንመንት ኮንሲኩዌንስ ማለት ነው። እነዚህ ምን ምን እንደሆኑ እናያለን። አንደኛው a neutral consequence doesn't alter the response። ምንም አይነት በእኛ ላይ ኤፌክት ኔጌቲቭም ፖዚቲቭም ሪስፖንስ የሌለው። ስለዚህ ይሄ ምንም አይነት ቼንጅ አያደርገው ኤንቫይሮንመንቱን ግራስፕ የምናደርገውን ምንም አይነት ኢፌክት አያደርገው በሪስፖንሳችን ላይ ወይ አይጨምርም ወይም አይቀንስም። ያን የምንሰራውን ስራ እንድንጨምር ወይም እንድንቀንስ አያደርገንም ማለት ነው። ሬኢንፎርስመንት it strengthens the response። ስናነብ ጥሩ ግሬድ የምናገኝ ከሆነ ማንበባችንን ምን ያላል ያጠናክራል፣ ሪዋርድ ስለሆነ ማለት ነው። ፓኒሽመንት it weakens the response። ሌት ስንሆን አንዳንድ ማርክ የሚቀነስብን ከሆነ ሌትነሳችንን እንቀንሳለን ማለት ነው። ይሄ ነው የኤንቫይሮንመንቱ the consequence of the environment. It is the main factor that strengthen or weaken the response። ሬንፎርስመንትን ስናይ ፕራይመሪ እና ሰከንዳሪ ሬንፎርስመንት አሉ። ፕራይመሪ ሬንፎርስመንት ፉድ፣ ዋተር፣ ላይት፣ stroking of the skin and comfortable air temperature are naturally reinforcing because they satisfy biological needs። ፕራይመሪ ሪኢንፎርሰር የሚባሉት ባዮሎጂካል ኒድ ለሰርቫይቫል የሚያስፈልጉንን ነገሮች ሳቲስፋይድ የሚያደርጉ ሲሆኑ እነዚህ ፕራይመሪ ሪኢንፎርሰር ተብሎ ይጠራሉ። when see primary reinforcer in general have the ability to strengthen a behavior without prior learning። ምንም አይነት ፕራየር ለርኒንግ የላቸውም። በተፈጥሮ የምናውቃቸውን ምንም ሳንማር ያን ነገር ግን ደጋግመን እናደርገዋለን። secondary reinforcers behavior can be controlled by secondary reinforcer። ሌላ ተጨማሪ ሪኢንፎርሰር አለ። they reinforce behavior። እነዚህ secondary reinforcers they reinforce behavior because of their prior association with primary reinforcing stimulus። አሶሲዬሽን አላቸው። ያን ነገር ስናደርግ አብሮ ተቀላቅሎ የምናገኘው ምን አለ? ሽልማት አለ ወይም ሪዋርድ አለ ማለት ነው። ሶ ለምሳሌ ገንዘብ፣ ፕራይዝ፣ የፕሮጀክት ጉድ ግሬድስ፣ አዋርድ፣ ጎልድ ስታር እነዚህ ኮመን ሰከንደሪ ሪኢንፎርሰሮች ናቸው ማለት ነው። ነገር ግን ከፕራይመሪ ሪኢንፎርሰር ጋር ግንኙነት አላቸው ማለት ነው። both primary and secondary reinforcers can be positive or negative። ሁለቱም ፕራይመሪም ሰከንደሪ ሪኢንፎርሰሮችም ፖዚቲቭ እና ኔጌቲቭ ሪኢንፎርስመንት አላቸው። ፖዚቲቭ ሪኢንፎርስመንት is the process whereby presentation of the stimulus makes behavior more likely to occur again። አሁን ፖዚቲቭ ሪኢንፎርስ ያን በፊት ስንሰራው የነበረው ነገር አሁን ደጋግመን እንድናደርገው የሚያደርገን አበረታች ወይም ሽልማት ነው ማለት ነው። ኔጌቲቭ ሪኢንፎርስመንት is a process whereby termination of an aversive stimulus makes a behavior more likely to occur። አቨርሲቭ የሆነ ስቲሙለስ ወይም ይሄ ኔጌቲቭ ሪኢንፎርስመንት የማያስፈልግ ነገር ከኛ ሲወገድልን ማለት ነው። ለምሳሌ ማስጠንቀቂያ ተጽፎብን ሊሆን ይችላል። ስለዚህ ያ ማስጠንቀቂያችን የሚነሳልን ከሆነ ይሄ ተርሚኔሽን ኦፍ አን አቨርሲቭ ወይም ለኛ የማይሆን አንፕሌዘንት የሆኑ ኮንዲሽኖች የሚነሱልን ከሆነ ያ ኔጌቲቭ ሪኢንፎርሰር ይባላል። ሁለቱም ግን ያለፈውን ነገር እንድንደጋግም ያደርገናል ማለት ነው። አንደኛው ምን ለማግኘት ተጨማሪ ሽልማት ኦር ምናምን ለማግኘት፣ ሁለተኛው ደግሞ የተጣለብን ቅጣት እንዲነሳልን ስለምንፈልግ ያን ቢሄቪየር ሁሌም እንደጋግመዋለን ማለት ነው። ስለዚህ ፕራይመሪ እና ፖዚቲቭ ኤንድ ኔጌቲቭ ሪኢንፎርሰር የምንላቸው እነዚህን ነው ማለት ነው። ፖዚቲቭ እና ኔጌቲቭ ሪኢንፎርሰር ብለን እንጠራቸው ማለት ነው። ሌላው the basic principles of negative reinforcement is that eliminating something aversive can itself be
ሪኢንፎርሰር ኦር ሪዋርድ እንደ ሪዋርድ ነው አይደለም። something unpleasant የሆነ ኢሊሚኔት ይሆንልናል። አላስፈላጊ የሆነ ነገር ሲነሳልን እዚህ ጋር ምሳሌ የሚሰጠናል። for example if someone nags you all the time to study but stops nagging when you complain your study is likely to increase because you will then avoid the nagging። ልክ ቤተሰብ ሁሌም እንድናነብ ጧት ሊመታን ይችላል፣ ሊጎሰጉሰን ይችላል። ነገር ግን ያን ለማስቀረት ምን አደረግን? ቶሎ ተነሳን። አሁን ስተዲያችንም ኢንክሪዝ ሆኗል፣ ስትሬንግዝ እንዱኗል። ከምን አድኖናል? because it avoids nagging ወይም ጧት ላይ ምን ደበደብ ከሆነ እንድናነብ የምንቀሰቀስ ከሆነ ከዛ ለመላቀቅ ምን እናደርጋለን? ማንበባችንን እንጨምራለን ማለት ነው። this can be example of escape learning። ይሄ ኔጌቲቭ ሬኢንፎርሰሮች escape learning ከምን ለማምለጥ? ከመጥፎ ነገር፣ ካላስፈላጊ ነገር ከዛ ለመላቀቅ ስንል ለርኒንግን ኮንዳክት እናደርጋለን ማለት ነው። እዚህ in escape learning አኒማሎችም እንደዛው ይማራል። learns to make response that terminates or stop an exercise or painful or unpleasant stimulus። ሰዎች ብቻ ሳይሆኑ እንስሳዎችም escape learning ኮንዳክት ያደርጋሉ ነው የሚለው። another learning kind of learning ደግሞ avoidance learning ነው which refers to learning to avoid painful negative stimulus prior to exposed። ከመጋለጣችን በፊት አንድ አደጋ እንዳይደርስብን የምናደርገው አክቲቪቲ ነው ይሄ avoidance learning ብለን የምንጠራው ማለት ነው። ስለዚህ ሁለቱ ልዩነት አላቸው። escape ኦልሬዲ ከሚደረግብን እንዳይደረግብን ማድረግ ነው፣ እንዳይሆንብን ያ መጥፎ ነገር እንዳይደርስብን ማድረግ ነው። እየተደረገብን ነው ያ መጥፎ ነገር ኤክስፒሪየንስ አድርገናል። ስለዚህ ከዛ ለመላቀቅ ነው። የአቮይዳንስ ደግሞ ገና ፕራየር ሳይደርስብን ያን መከላከል ነው ማለት ነው። ሌላው ሪኢንፎርስመንት ስኬጁል አለው። so when a response first acquired learning is usually most rapid። ሪስፖንስ ካለው ለርኒንግ ምን ይሆናል? ራፒድ ነው፣ በፍጥነት ልንማረው እንችላለን፣ ኮንዳክት መደረግ ይችላል። if the response is reinforced each time it occurred። የሆነ ነገር ስናደርግ ወዲያውን ሽልማት፣ የሆነ ነገር ስናደርግ immediately ያን ስራ በሰራን ቁጥር ሽልማት የምናገኝ ከሆነ ነው ምን ሪስፖንሱ ራፒድ ይሆናል ወይም ለርኒንግ ራፒድ ይሆናል። ይሄን አይነት ታይፕ ኦፍ ለርኒንግ ምን ተብሎ ይጠራል? ኮንቲኒየስ ሪኢንፎርስመንት ተብሎ ይጠራል። ኮንቲኒየስ ሪኢንፎርስመንት ምክንያቱም ሁሉም ይሄን አክቲቪቲ በሰራን ቁጥር ሪዋርድ አለው፣ ለርኒንግን ያጠናክራል። ሌላው however once a response has been reliable it will be more resistant to extinction if it is rewarded on an intermittent ወይም partial schedule of reinforcement። ለኤክስቲንክሽን ሬዚስታንት የሚሆነው ወይም ቶሎ እንዳይጠፋ ያ ፕራየር ላይ የተማርነው ቶሎ እንዳይጠፋ የሚያደርገው ሽልማቱ ምን ሲሆን ነው? ኢንተርሚቴንት ፓርሻል። ሁሌ ባደረግን ቁጥር ምን እንሸለም ከሆነ ሲቋረጥ ያን ነገር አናደርግም፣ ሽልማቱ ሲቋረጥ ማለት ነው። ነገር ግን አንድ ቀን ይደረጋል፣ ደግሞ ሌላ ጊዜ ሁሌም ማይሆን ኢንተርሚተንትሊ ወይም ፓርሻሊ የምናደርግ ከሆነ ግን ለኤክስቲንክሽን ወይም ለርኒንጉ አይረሳም፣ ሪስፖንሱ ሁሌም ይቀጥላል ማለት ነው። እነዚህ አራት ስኬጁልስ ኦፍ ሪኢንፎርስመንት አሉ፣ እነሱን እናያለን። there are 4 types of reinforcement schedules። የመጀመሪያው ፊክስድ ሬሽዮ ስኬጁል ተብሎ ነው የሚጠራው። ፊክስድ ሬሽዮ schedule of reinforcement occurs after a fixed number of response። የሆነ አክቲቪቲ ስናደርግ የተወሰነ አክቲቪቲ ስናደርግ ሁሌም ሽልማት ወይም እንትን አለ፣ ሪኢንፎርስመንት አለ ማለት ነው። ወይም 5 ጊዜ ሜዳ ዙረን በአምስተኛው ዙር ሁሌም አምስተኛውን ስናጠናቀቅ ሪስፖንስ የምናገኝ ከሆነ ይሄ ፊክስድ ነው። 5 ጊዜ ከዞርን ሜዳዋን ኢንሴንቲቭ እናገኛለን ማለት ነው። ይሄ ፊክስድ ሬሽዮ ተብሎ ይጠራል። ፊክስድ ሬሽዮ
they produce high rate of responding ለሪስፖንሱ ሃይ ሬት ነው ወይም ቶሎ ሪስፖንሱ ቶሎ እንትን ይላል አብዛኞቹ ኤምፕሎየርስ ስራ ቀጣሪዎች they often used fixed ratio schedule to increase productivity ልክ የኮንትራት ስራ ማለት ነው የኮንትራት ስራ ኮንትራት ስራ ይሰጣል ያን ኮንትራት ሲጨርሱ ቀጣሪዎቹ ይከፍሏቸዋል ማለት ነው ስለዚህ ፕሮዳክቲቪቲን ይጨምራል ማለት ነው so ሌላው an increasing features of fixed ratio is the performance sometimes drops off just after the reinforcement ከተሰጠ በኋላ አንዳንዴ ፐርፎርማንሱ reduce ያደርጋል immediately reinforcement እንደተሰጠ ሁለተኛው variable ratio ነው variable ratio ያኛው fixed ነው ይሄኛው variable ratio after a variable amount of performance ምን ይሰጣል reinforcement ይሰጣል ማለት ነው ይሄ ማለት አንዴ 10 ጊዜ ሲዞር ይሰጠው ይችላል ሌላ ጊዜ ደግሞ 2 ጊዜ እንደዞረ ሜዳውን እንዳጠናቀቀ ኢንሴንቲቭ ሊያገኝ ይችላል ስለዚህ ቫሪያብል ነው የተለያየ ማለት ነው የተለያየ እንትን ነው ፐርፎርማንስ ነው ማለት ነው የሚያሳየው ማለት ነው ስለዚህ after some average number of response reinforcement ያገኛል ማለት ነው ግን ተመሳሳይ እንደ በፊተኛው ምን አይደለም ፊክስድ አይደለም ማለት ነው ሌላው variable ratio a schedule extremely high steady rate of responding ከዛኛው ከፊክስድ ይሄኛው ሪስፖንሱ ሃየር ነው resistant ነው the responses are more resistance to extinction when ትምህርቱ ያን አክቲቪቲያችንን ሁሌ እናደርጋለን ማለት ነው ምክንያቱም አንዳንዴ ሁለቴ ሜዳውን ስንዞር ሪዋርድ ልናገኝ እንችላለን አንዳንዴ ሶስቴ አንዳንዴ አንዴ ስለዚህ ተስፋን ቆርጥም ማለት ነው ያን ሽልማት ለማግኘት ሽልማቱ ቀረ ብለን አናስብም ማለት ነው ምክንያቱም በተለያየ ጊዜ ስለሚሰጥ ማለት ነው ሶስተኛው ፊክስድ ኢንተርቫል ነው ያ ሬሽዮ ነው ይሄኛው ደግሞ ፊክስድ ኢንተርቫል it indicates the timeን የሚያመላክት ነው ማለት ነው ጊዜ after a fixed time fixed interval schedule reinforcement a fixed amount of time has passed ስለዚህ ምን ያገኛል ሽልማት ያገኛል በየ10 ቀኑ ደሞዝ የሚያገኝ ከሆነ አንድ ሰራተኛ በየ10 ቀኑ ይሄን አይነት ታይፕ ከሆነ ሪኢንፎርስመንቱ ፊክስድ ኢንተርቫል ስኬጁል ተብሎ ይጠራል ለምሳሌ የወር ደሞዝተኞች ቅጥረኞች የባንክ ሰራተኛ ሊሆን ይችላል የግል ሰራተኛ ወርሃዊ ደሞዝ የሚያገኝ ከ30 ቀን እንደሞላ ወዲያው ደሞዝ ያገኛል ያ ኤግዛምፕል ነው variable interval schedule ተብሎ የሚጠራው ደግሞ after a variable amount of time ነው variable interval schedule of reinforcement occurs only a variable amount of time አንዴ በ10 ቀን ሊሰጥ ይችላል ሌላኛው በ7 ቀን ሌላ ጊዜ ደግሞ በ30 ቀን ሌላ ጊዜ ደግሞ በ30 ቀን ሊሰጥ ይችላል ማለት ነው ስለዚህ ፊክስድ የሆነ ጊዜ የለውም ሽልማቱ ማግኛ ፊክስድ የሆነ ጊዜ የለውም የታወቀ ጊዜ የለውም basic principles of operant conditioning ላይ ነው አሁን እያወራን ያለ ነው is basic principle ምንድነው is that if you want a response to persist after it has been learned you should reinforce it intermittently not continuously learning እንዳይረሳ ለኤክስቲንክሽን ሬዚስት እንዲያደርግ ከፈለጋችሁ ወይም ያለፈው ነገር የሚያደርገው ያ ኦርጋኒዝም ያን እንዲቀጥልበት ከፈለጋችሁ ሪዋርዱ ምንድን መሆን አለበት ነው ኢንተርሚተንትሊ በቫሪያብል ኮንቲኒየስ መሆን የለበትም በእያንዳንዱ አክቲቪቲ ሽልማት መስጠት የለብንም ነው የሚሉት ይሄ ነው ሁለተኛው ፓኒሽመንት ነው ሶስተኛው ፓኒሽመንት ነው ፓኒሽመንት a stimulus that weaken a response የሚያዳክም ቅጣት ካለው አንድ ነገር አንሰራም አይደል ስለዚህ ፓኒሽመንት ማለት it is a stimulus that weaken the response or make it less likely to occur የሆነ ነገር ስናደርግ
ምንቀጣ ከሆነ ማርክ የምንቀጣ ከሆነ ስናረፍድ ማርፈዳችንን እናቆማለን ማለት ነው። ማርፈዳችንን እናቆማለን ማለት ነው። Punishers can be aversive or unpleasant. A stimulus that weaken a response or make them unlikely to occur. ቅጣት ካለ ያን ነገር እንዳንደግም ያደርገናል ማለት ነው። Pain, extreme heat or cold are inherently punishing and are therefore known as primary punisher. እነዚህ የፔን ኤክስትሪም የሆነ ሂት ኮልድ እነዚህ ፕራይመሪ ፓኒሸሮች ይባላሉ። ክሪቲሲዝም ዲሜሪት ክሪቲሳይዝ ማድረግ ዲሜሪት ወይም ከስልጣኑ ማውረድ ካለበት ስታተስ ማድረግ ካት ኮልስ ስኮልዲንግ ፋይንስ ባድ ግሬድ እነዚህ ደግሞ ሰከንደሪ ፓኒሸሮች ናቸው። እነዚህ ሰከንደሪ ፓኒሸር ብለን እንጠራቸዋለን ማለት ነው። ሌላኛው the positive negative distinction can also applied to punishment. punishmentም ፖዚቲቭ እና ኔጌቲቭ ፓኒሽመንት አለው። punishment some unpleasant may occur following some behavior. This is what we call as a positive punishment. positive punishment something unpleasant may occur. የሆነ ነገር ስናደርግ ለኛ ጥሩ ያልሆነ ነገር ኦከር ይሆንብናል ወይም ቅጣት አላስፈላጊ የሆነ ቅጣት እናገኛለን ማለት ነው። ደሞዝ ልንቀጣ እንችላለን ወይ ማርክ መቀነስ ይሄ ፖዚቲቭ ፓኒሽመንት ተብሎ ይጠራል። ሌላኛው something pleasant may removed ለምሳሌ ሁለተኛው ኔጌቲቭ ፓኒሽመንት ብለን ከስልጣናችን ልንወርድ እንችላለን ወይም ከያዝነው ስታተስ ሊወርደን ይችላል። ወይም ደግሞ የቤት አሎዋንስ ይሰጠን ከሆነ የትራንስፖርት አሎዋንስ ይሰጠን ከሆነ የሚቀነስ ከሆነ ይሄ ኔጌቲቭ ፓኒሽመንት። ሌላኛው the pros and cons of punishment advantage አንደኛው ኢሚዲየሲ ሲሆን ነው። ኢሚዲየትሊ የአክቲቪቲ እንደተደረገ ምን ሪዋርዱን የምናደርግ ወይም ፓኒሽመንቱን እናደርግ ከሆነ ኢፌክቲቭ ይሆናል። ሌላኛው ኮንሲስተንት መሆን አለብን። ኮንሲስተንሲ ኢንሰንስ አንደኛውን ቀጥል ሌላኛውን እንትን ማለት የለም። ዛሬ ተቀጥቶ ያን ስራ ደግሞ ሲሰራ ነገ ካልቀጣ ነው ኮንሲስተንት አይደለንም ማለት ነው። ስለዚህ ይሄም ኢንተንሲቲ ይሄ ሲቨርነቱን ለማንተን ነው። ጠበቅ ያለ ቅጣት ያስተምራል ነው። ጠበቅ ያለ ቅጣት ያስተምራል ነው። ነገር ግን ሁሌም እውነት አይደለም። ሁሌም እውነት አይሆንም ይሄ ማለት ነው። አንዳንድ ለስ ኢንቴንስ የሆኑ ቅጣቶች ምን ይላሉ? ያስተምሩታል ግለሰቡን ማለት ነው። ይሄ ነው የመጨረሻው ሼፒንግ ነው። ሌላ በኦፐረንት ኮንዲሽኒንግ ሼፒንግ ተብሎ የሚጠራል። ሼፒንግ ፕሮሰስ ነው። ሼፒንግ is an operant conditioning procedure in which successive approximation of a desired response are reinforced. የምንፈልገውን ሪስፖንስ እስክናገኝ ድረስ ሼፕ እና ወደ ላይ የምናደርገው ይሄ ፕሮሰስ ወይም ይሄ ፕሮሲጀር ሼፒንግ ተብሎ ይጠራል። in shaping you start by reinforcing ገና ያን ቢሄቪየር እንዲለምድልን ከፈለግን ሪኢንፎርስ እናደርጋለን። a tendency in the right direction ወደ ትክክለኛ እኛ ወደምንፈልገው እንዲሄድልን ሪዋርድ ሪኢንፎርስ እያደረግነው ነው ማለት ነው። ያ ፕሮሲጀሩ ሼፒንግ ተብሎ ይጠራል ማለት ነው። then gradually require response that are more and more similar የሆነ እየሰጠን ፋይናል ዲዛይርድ ሪስፖንሱን እስከምናገኝ የምናደርገው ፕሮሲጀር ወይም ፕሮሰስ ይሄ የሼፒንግ ብለን እንጠራዋለን ማለት ነው። when you see the shaping the response that you reinforce on the way to the final one are called successive approximation ወደምንፈልገው ነገር reinforce final way process ፕሮሲጀሮችን እየተጠቀምን የምናደርገው ይሄ ምን ተብሎ ይጠራል? successive approximation ተብሎ ይጠራል። successive
አፕሮክሲሜሽን ብለን እንጠራዋለን ማለት ነው። ሰክሰሲቭ አፕሮክሲሜሽን ብለን እንጠራዋለን። ሌላው የዛሬ እንትን ካል እንግዲህ ቢሄቪየራል ቲዮሪስ ኦፍ ለርኒንግ ላይ ነው። ቢሄቪየራል ለርኒንግ ቲዮሪ ሁለት ናቸው። አንደኛው ክላሲካል ነው። ምንድነው ክላሲካል ኮንዲሽኒንግ? ኢንቮለንተሪ የሆነ ሪስፖንስ ኦርጋኒዝሙ እንዲያመጣ ማድረግ ነው። በፊት ሪአክት ለማያደርግለት ማድረግ ነው እና እዛ ላይ ኮንዲሽንድ ሪስፖንስ፣ ኮንዲሽን ስቲሙለስ፣ አንኮንዲሽንድ ሪስፖንስ፣ አንኮንዲሽንድ ስቲሙለስ አሉ። እነዚህ መያዝ አለባቸው። ቃላቶችን ማወቅ አለባቸው። ኮንዲሽንድ ሪስፖንስ የትኛው ነው? ለምሳሌ ውሻው ላይ ያለው ማለት ነው። እዚህኛው ደግሞ የምትይዟቸው ኒውትራል ሬንፎርስመንት አለ። ኒውትራል ምንም አይነት እንትን የሌለው ማለት ነው። ሁለተኛው ሪኤንፎርስመንት ነው። ሶስተኛው ደግሞ ፓኒሽመንት ነው። እነዚህ ላይ ነው የሚይዘው ኦፐራንት ኮንዲሽኒንግ ላይ። ልዩነታቸው ደግሞ ያኛው ኢንቮለንተር ነው፣ ይሄኛው ቮለንተር ነው። ሌላው ልዩነታቸው ያ ኢንተርናሊ ነው፣ ሂውመንስ ኢንተርናሊ፣ ይሄ ኤክስተርናል ኢንቫይሮንመንት ነው ማለት ነው። ይሄ ነው ዛሬ እንትን ምንድነው። ታንክስ ፎር ዩር ዋቺንግ። ሰብስክራይብ ማድረግ አትርሱ። አመሰግናለሁ ስላዳመጣችሁኝ። ሰላሙን